ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት ከባድና አስደንጋጭ የሆነ መረጃ ተሰምቷል። እንግዲህ አንዳንድ መረጃዎች እየወጡ እንደሆነና እንደሚያሳዩት ከሆነ በአብርሃም ዙሪያ ታሪክ እየተመሰቃቀለ ያለ ይመስላል። በዚህም ዙሪያ ከዚህ ቀደም እንግዲህ አንድ ስለ ፍቅር ያጋራችሁ ጉዳይ እንደነበረ የምታስታውሱ ከሆነ የዛሬ ሳምንት የለቀኩትን ቪዲዮ ሄዳችሁ እንድትመለከቱ ጋብዛችኋለሁ። ምክንያቱም የሩታ ልጅ የጠፋ ጊዜ አንዳንድ ከአብርሃም ዙሪያ የሚገኙ ሰዎች እንግዲህ ወቀሳቸውን በሩታ ዙሪያ ያደርጉ የነበረበትን ሁኔታ አስረድቻችሁ ነበረ። እንግዲህ ያም ሁኔታ ፍቅር የጠነሰሰችው ነገር እንዳለና የሆነ መጥፎ ነገር እንደሚሸታቸው ከሩታ ልጅ ጋርም እንግዲህ የተያያዙ ጉዳዮች ላይ እጇ እንደሚኖርበት የሆኑ መረጃዎችን ሲያጋሩ የነበረበትን ሁኔታ አጋርቻችሁ ነበረ። በዛም ረገድ እንግዲህ ፍቅር ሌሎች ነገሮችን እያሰበች ነው የሚልን ቪዲዮ ለእናንተ አድርሼ ነበረ። ታዲያ እነዚህ ዙሪያዎች እንግዲህ እነዚህ ነገሮች ዛሬ አይን አውጥተው ፍቅር የራሷን ነገሮች እየተገበረች ትገኛለች። አሁን ያሉበት ሁኔታዎች እንግዲህ በአብርሃም ላይ ትልቅ ጫናን የሚፈጥሩ ነገሮች ይመስላሉ። አብርሃም አንዳንድ እንቅስቃሴዎችን በትላንትናው ዕለት እያደረገ እንደነበረ ከቪዲዮዎች በኋላ ተመልክተናል። ዛሬ እንግዲህ ከሄርሜላ ጋር ተገናኝቶ ነበረ። አሁን በደረሰ መረጃ መሰረት ሄርሜላ ጋር ከባድ ጭቅጭቆች ነበሩ። ሄርሜላም እንግዲህ አንድ መረጃ ከፍቅር ተልኮላታል። ታዲያ አብርሃም ከመድረሱ በፊት ሄርሜላ ከደረሳት መረጃ አንጻርና አብርሃም ከሄደ በኋላ የተካሄዱትን ነገሮች በዝርዝር እነግራችኋለሁ። እንዲሁም እንግዲህ ሩታም ከራሷን ነገር የመወሰን ሁኔታዎች ላይ ያለች ይመስላል። እነዚህ መረጃዎች ለብዙ ሰዎች ፍቅር እያሰራጨች ያለችበት ሁኔታዎች አሉ። ትናንትና እንግዲህ አብርሃም ስልኩን ይዞባት ከሄደ በኋላ ብዙ ታሪኮችን በሌላኛው ስልክ ለመላክ እየሞከረች ነበረ። እነዚህ መረጃዎች በማን እጅ ገብተዋል የሚሉትም ነገር አዳዲስ ነገር እየወጡ ይገኛሉ። እንግዲህ ውድ ቤተሰቦች እነዚህንና ሌሎች መረጃዎችን በዛሬው ዕለት የምታገኙ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ቤተሰቦቻችን እንግዲህ እንደምታውቁትና እንግዲህ ሁልጊዜም እንደምናጋራችሁ የአብርሃም ሁኔታዎች ከጊዜ ወደ ጊዜ ታሪክ አያጣቸውም። አዳዲስ ነገር የማያጣቸው ሁኔታዎች እየተፈጠሩ ይገኛሉ። ከዚህ በፊት የልጅ ሁኔታ፣ የሄርሜላ የፍቅር የብዙ ነገሮች ተፈጥረው እንግዲህ ዛሬም ይሄ ነገር አልበቃ ብሎ አብርሃም ፍቅር ያደረገባትን እያንዳንዱን ነገር በምድር ላይ ለመመለስ ያሰበች ይመስላል። እንግዲህ አሁን አብርሃም ህይወቱ ምስቅልቅል ያለበት ሁኔታዎች እየተከሰቱ ይገኛሉ። ፍቅር በዚህ ደረጃ አብርሃም ላይ ለመያዝ የፈለገችበት ሁኔታዎችና እንግዲህ አብርሃም ተጠምዶ እንዲቆይ የምትፈልግበት ሁኔታ ለሩታ ብላ ነው የሚሉ መረጃዎች እየወጡ ነበረ። አንድ ሁለት ሰዎችን እንግዲህ በሩታ ዙሪያ ያሉትን ለማናገር ሞክሬ ነበረ። ታዲያ እነዚህ ሰዎች እንዳጋሩት ከሆነ አብርሃም ከፍቅር ጋር የሚሆንበትን ሁኔታዎች ፍቅር እያደረገች ያለችው አብርሃምን ለመያዝ ወይም ደግሞ ነገር ከሄርሜላ ይህን ጉዳይ አብርሃምን ለመበቀል ብቻ ሳይሆን ምናልባት አብርሃም ይህንን እውነተኛ ማንነቱን ሰዎች እንዲያውቁና ትክክለኛ እያደረገ የነበረችውን ሁኔታዎች ሁሉ በሰዎች ላይ ሲጫወት የቆየበትን ሁሉም ነገር አብርሃም በምድር ላይ እንዲማርበት ለማድረግ እያደረገች ያለችው ሁኔታዎች እንዳሉ ብዙዎች አስተያየታቸውን እየሰጡም ይገኛሉ። እንዲሁም በተጨማሪም እንግዲህ ሄርሜላ ይህንን ጉዳይ እንድትመለከትና በግልጽ ከዚህ በኋላ ልትመለስ የማትችልበትንም ሁኔታዎች ለማመቻቸት ተብሎ በሩታና በፍቅር የተጠነሰሰ ሴራ ቢሆንስ ብለው ጭምጭምታቸውንም ያሰሙን ሰዎች ነበሩ። እንግዲህ ይህንን ጥርጣሬ ያሰሙ ሰዎች እንደተናገሩት ከሆነ ፍቅርና በሩታ መካከል ያሉትን ሁኔታዎች የምናውቀው ነው። ከዚህ ቀደም እንግዲህ እንደተጋራው ፍቅርና ሩታ አብርሃምን ለማጥመድ በሄዱበት ሁኔታዎች ላይ ምንም አይነት በመካከላቸው ግንኙነት እንደሌለና ከዚህ በፊትም እንደማይዋደዱ አድርገው ሄርሜላና ሩታ አብረው እንዲገጥሙ በማድረግ ቡዜ ካስታረቀቻቸው በኋላ ሄርሜላና ሩታ አንድ ወገንና ጓደኛ በመሆን በፍቅር ላይ የተነሱበት ሁኔታዎች ነበሩ። ታዲያ ያንን ሁሉ ትወና ሩታ ችላና አረጋግጣ እንግዲህ ብዙ ነገሮችን ስታደርግና አብርሃም ከፍቅር ጋር ሆኖ ከዛም በኋላ እንግዲህ ፍቅርና ሩታ ደግሞ አንድ ላይ መሆናቸውን መጨረሻ ላይ ይፋ ያደረጉበትና አብርሃም አየር ላይ እንዲቀር ያደረጉበት ሁኔታዎች ነበሩ። በዚህም ሁኔታ እንግዲህ ሄርሜላ ሰለባ እንደነበረች የምናውቀው ነው። ታዲያ የሄርሜላ ሰለባ መሆንን ተከትሎ አብርሃም ከብዙ ልመናና ከብዙ ሽምግልና በኋላ ወንድሙንና እህቱን እንግዲህ ለማስታረቅ በተደጋጋሚ ሄርሜላ ቤት በመላክ ራሱም ሄዶ ይቅርታ እስከመጠየቅ እግሯ ላይ እስከመውደቅ በመድረስ ሄርሜላን ወደ ራሱ ህይወት ለመመለስ የጣረበት ሁኔታ ተሳክቶለት ሄርሜላን በእልህ ተነሳስታ እንግዲህ እንዲሁም ለአብርሃም ካላት ፍቅርና አክብሮት የተነሳ ዳግም ይቅርታ አድርጋለት ወደ አብርሃም ህይወት የተመለሰችበት ሁኔታ እንዳለ ተመልክተናል።
ይሄ ጉዳይ እንግዲህ ሄርሜላ ምናልባት ከፍቅር ጋር ያለውን ሁኔታና ሄርሜላን ካጣጣለ ሩታንም ከጣለ በኋላ እነዚህ ሰዎች ህይወት ቢመለስ እንኳን ማንም ሰው ሊቀበለው አይችልም፣ ሄርሜላም ልትቀበለው አትችልም በሚል ነበረ ሩታና ፍቅር ይሄንን ሴራ የጠነሰሱት ሁላችንም እንደምናውቀው። ታዲያ ይሄ ጉዳይ ከተፈጸመ በኋላ ሄርሜላ ይቅርታ ማድረጓ ለፍቅር አልዋጥላት ስላለ እንዲሁም ሩታ ይሄ ጉዳይ ትንሽ ስላሳሰባት ምናልባት በዚህ መንገድ ካየች ሄርሜላ ለመጨረሻ ጊዜ ሊቆርጥላት ይችላል የሚልን ነገር እያደረጉ ሊሆን ይችላል እየተባለ እንግዲህ እንደ ሀሳብ አንዳንድ ጭምጭምታዎች እየተነሱ ይገኛሉ። እውነትም እንግዲህ እንደተባለው ከሆነና እና ሩታ በዚህ ደረጃ ተመሳጥረው እየሰሩ ሊሆን የሚችልበት ሁኔታዎች የሰፉ እንደሆኑ ያሳያሉ። ምክንያቱም ከዚህ ቀደም ሩታና ፍቅር ጸብና ክርክርን ሲያደርጉ እንደነበረ እናውቃለን። በትላንትናው ዕለትም እንግዲህ በሩታና በፍቅር መካከል የተደረገው ጸብ ምናልባት ለማስመሰልና እንግዲህ አብርሃም ሆኑ ሄርሜላ ይህንን ጉዳይ እንዳይነቁና እንዳያውቁ ለማድረግ የተደረገ ሴራ ሊሆን ይችላል እያሉ አንዳንድ ሰዎች እንግዲህ ሀሳባቸውን ለአብርሃምም ድጋፋቸውን እየገለጹ ያሉበት ሁኔታ አለ። አብርሃም ምንም እንደማያውቅና ነገሮች ላይ በተደጋጋሚ እሱ ላይ ሴራ እየጠነሰሱበት ያለበት ሁኔታ እንዳለ ለማሳየት የሚጥሩ ሰዎች አሉ። እውነታው ግን አሁን እየተመለከት ነው እንዳለው ከሆነ አብርሃም በብዙ ሴቶች ላይ ጥላቻንና ቀልን እያደረገ ያለ እንጂ እሱን የሚበቀለው ሰው ያለ የማይመስልበት ደረጃ ላይ ነው የደረስ ነው። ነገር ግን ፍቅር እይታዋና ሁኔታዎቹ ሁሉ እንደሚያሳዩት ከሆነ በጣም አብርሃም ከዚህ ቀደም ላደረጋት ነገር ዋጋ ለማስከፈል የመጣች እንደሆነች እሷ ላይ የሚነበቡት ነገሮች ሁሉ የሚያሳዩት ይህንን ነው። እኛም እንግዲህ በተመለከትነው ነገር ቪዲዮ ላይ እንዳየነው ከሆነ ልንረዳ የቻልነው ፍቅር ከዚህ ቀደም የደረሰባትን በደል ሁሉ አጋጣሚዎችን በመጠቀም እንግዲህ ወደ ህይወቱ በሩታ በኩል ከገባች በኋላ አብርሃም ላይ የመጫወት ሂደቶችን እያደረገች ሊሆን እንደሚችል ግምታችንን እናስቀምጣለን። እንግዲህ አሁን በደረሰኝ መረጃ መሰረት አብርሃም ሄርሜላን ለመጠየቅና ለማባበል እንግዲህ ሄርሜላን ተከትሎ እንደሄደ ሰምተናል። ከሄርሜላ ጋር ብዙ ጭቅጭቆችና ንትርኮችን ሲያደርጉ እንደነበረ ዳግም እንግዲህ ወደ እህትና ወደ ወንድሙ የሚሄድበትንም ነገሮች ሊያደርግ የሚችልበት ሁኔታዎችም እንዳሉ እየተሰሙ ይገኛሉ። ነገር ግን በዚህ ደረጃ ቡዜም ሆነች ዴቭ ያግዙታል የሚሉት ሁኔታዎች ትንሽ አሳሳቢና አጠያቂ ሁኔታዎች ሊሆኑ ይችላሉ። ምክንያቱም ከዚህ ቀደም ቡዜ በተደጋጋሚ ሄርሜላ ጋር በመሄድ ይቅርታ ጠይቃለት ያለውን ሁኔታ እንዳደረገች የምናውቀው ነው። ታዲያ አሁን በዚህ ሁኔታ አብርሃም በገዛ እጁ ጥፋትን ካጠፋ በኋላ ዳግም ወደ ሄርሜላ ህይወት ለመመለስ ሌሎች ሽማግሌዎችን ቢልክ አቤልንም ዳግም ይዞት ቢመጣ ይህንን ጉዳይ ለማስታረቅ እጅግ አዳጋች እንደሚያደርገው ብዙዎች እየተናገሩ ይገኛሉ። ነገር ግን አብርሃም በሄደበትና ሄርሜላን ለማነጋገር የሞከረው ሁኔታ አልተሳካለትም። ሄርሜላ በቤቷ እንግዲህ ለአብርሃም በር ላለመክፈትና ከዛ አካባቢ እንድርቅላት እንዳደረገች ሰምተናል። ውድ ቤተሰቦቼ አብርሃም ግን ያንን ጉዳይ በተደጋጋሚ እንደሚጥርና አሁንም ተስፋ ሳይቆርጥ ሄርሜላን ይቅርታ ለመጠየቅ የቻለውን ሁሉ እንደሚያደርግ እየተናገረ ይገኛል። እንዲሁም በተጨማሪ ውድ ቤተሰቦቼ ፍቅር እንግዲህ መረጃዎቹን አንድ በአንድ እየለቀመች ለጓደኞቹ እያጋራች እንደሆነ ሰምተናል። የቅርብ የሚባሉ ጓደኞቹ ጋር እንግዲህ አንድ ሁለት ሰው ጋር እንደደረሰም ሰምተናል። እንዲሁም በተጨማሪ ሄርሜላ ጋም ይሄ ጉዳይ እንደደረሰ ሰምተናል። እንግዲህ ፍቅር መረጃዎቹን ማጋራት ያስፈለጋት በአብርሃም ላይ ሁሉም ሰው ጥላቻውንና ትክክለኛ ማንነቱን ይይ በሚል ይመስላል። እንዲሁም አቤልም ይሄ ጉዳይ እንደደረሰውና እጁ ላይ ፎቶ እንደገባ እየተነገረ ይገኛል። ይሄ ጉዳይ ፍቅር ታጋራው ወይ ሄርሜላ ተላክለት በግልጽ ባይታወቅም ፍቅር ግን ለብዙ ሰዎች እንደላከችና የአብርሃም ሚስጥር ሁለት ሰው ጋርና ሶስት ሰው ጋር እንደገባ ሰምተናል። እንግዲህ አብርሃም እንደዛተውና አድርጓለሁ እንዳለው ወይ ፍቅር እንዲከሳት ይችላል ወይንስ ሊጎዳት ይችላል የሚሉት ነገሮች በጊዜ ሂደት የምናየው ነገር ይሆናል። የአብርሃም ውሳኔዎች አሁንም ቢሆን በፍቅር ላይ የታወቀ ነገር የለውም። ነገር ግን ሄርሜላን ይሄ ጉዳይ ተስፋ ሊያስቆርጣት እንደሚችል እየተነገረ ይገኛል። ምክንያቱም ፍቅር ከላከችላት የፎቶና እንግዲህ የቪዲዮ ማስረጃዎች የተነሳ ይሄ ጉዳይ ላይ ተመልሳ ከአብርሃም ጋር ልትሆን የምትችልበት ነገር የመጨረሻና የመጨረሻ ሊሆን ይችላል ተብሎ ይገመታል። ምክንያቱም ከደረሳት መረጃና ፎቶ አንጻር ሄርሜላ ልቧን ሊሰብረው የሚችልና በአብርሃም ላይ ዳግም ያላትን አመኔታ ሙሉ ለሙሉ የሚያሳጣ ነገር እንደመሆኑ ከዚህ በኋላ እንግዲህ ሄርሜላ የአብርሃም ነች የሚባለው ታሪክ እንደ ዘበት ሆኖ ሊቀር የሚችልና ምንም አሸማጋይ ምንም አደራዳሪ በመካከላቸው ቢገባ እንኳን ዳግም እነዚህ ሰዎች ሊመለሱ የማይችሉበት ሁኔታዎች እንደሆኑ ይነገራል። እንዲሁም እንግዲህ በዚህ ዙሪያ ፍቅር በጣም ብዙ ሴራዎችንም እንዳሰበችና ነገ ከነገ ወዲያ ገና አብርሃም በእንብርክኩ እስከሚሄድ ድረስ እንደምታሰቃየው በዛሬው ዕለት በደረሰ መረጃ እንደ ተጨማሪ ያጋሩን ሰዎች አሉ። የፍቅር ሴራዎች እጅግ ዘለቅ ያሉና እንግዲህ ለረጅም ጊዜ አብርሃምን
በብዙ ነገር ሊያሽመደምዱ የሚችሉ ነገሮች እንደሆኑ እየተነገረ ይገኛል። እነዚህ ነገሮች አንድ በአንድ እየተከታተልን ለእናንተ ማድረሳችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ሁልጊዜም እንደምንለው ኮመንቱ ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።